አይ ቻናል ቤተሰቦች በዛሬ በሌላ ቱቶሪያል መጥቻለሁ። የዛሬ ቱቶሪያል የሚሆነው በፓወርፖይንት ዙሪያ ያዘጋጀሁት ፕሬዘንቴሽን አለ። በወርድን በ30 ቀን ተምረን መጨረስ እንደምንችል የሚያሳይ በዛ ዙሪያ ያዘጋጀሁት ፓወርፖይንት አለች። እንግዲህ ምን ማወቅ እንዳለብን ከመጀመሪያ ጀምሮ ኤክስፕሌን ለማድረግ እሞክራለሁ ማለት ነው። ከዛ በፊት እናንተ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚሁ ጠይቃችኋለሁ። ሼርም ኮሜንትም እንድታደርጉ እንዲሁ ጠይቃችኋለሁ ማለት ነው። እንግዲህ ፓወርፖይንት ወርድ ግዴታ ወሳኝ ነገር ነው። መማር ያለብን ማወቅ ያለብን ጉዳይ ስለሆነ ነው። እንግዲህ ዲፍረንት የተለያየ ዶክመንቶችን የምናዘጋጅበት ነው። በማይክሮሶፍት ኮርፖሬሽን ዲቨሎፕ እንደተደረገ ወይም ደግሞ ክሬት እንደተደረገ እናውቃለን። ፋይልን ክሬት ለማድረግ እንጠቀምበታለን። ኤዲት ለማድረግ፣ ፎርማት ለማስተካከል እንዲሁም ፕሪንት ለማድረግ የምንጠቀምበት ነው ማለት ነው። ያው ፕሮፌሽናል ዶክመንት ነው የምናዘጋጀው። ያው ሌተር ሊሆን ይችላል፣ ደብዳቤ፣ ሪፖርት ሊሆን ይችላል። እንደዚሁ አካዳሚክ ፔፐር ምናምን ሪሰርች ፔፐርን የምናዘጋጅበት ነው ማለት ነው። ስለዚህ ይሄኛውን በ30 ቀን ማወቅ እንችላለን ነው። ቤዚክ የተባለውን በ30 ቀን ወርድን ማወቅ እንችላለን የሚለውን ኤክስፕሌን ለማድረግ ነው። እንግዲህ ያንዳንዱ ቀናቶች የራሳቸው ዊክ ዋን ብለን አሁን እዚህ ጋር በመጀመሪያው ሳምንት ምንድነው ማወቅ ያለብን ማለት ነው። ኢንትሮዳክሽን ቱ ማይክሮሶፍት ወርድ የሚለውን ራሱ ማይክሮሶፍት ወርድ እንዴት ይከፈታል። አሁን ለቢጊነር ይሄ ለጀማሪዎች በጣም ወሳኝ ነው ማለት ነው። እንዴት ኦፕን እንደሚያደርጉ፣ እንዴት ክሎዝ እንደሚያደርጉ፣ እንደሚዘጉ ወርድን ከተከፈተ በኋላ የሚማሩበት ነው ማለት ነው። ሌሎች ሪበን የሚል ደግሞ ሂደር ላይ አሁን አለ ማለት ነው። እንደከፈትን ታቦች ይኖራሉ። እንደዚህ ዶኩመንቴሪያ ራሱ ምን እንደሚያካትት በዛኛው በአንደኛው ቀን እናውቀዋለን ማለት ነው። ስለዚህ አሁን በአንደኛው ቀን ምንድነው ወርዱን ራሱ ዋትስ ወርድ ማይክሮሶፍት ወርድ የሚለውን ማወቅና እሱን ወርዱ መክፈትና መዘጋት ነው። እንደዛ በተጨማሪ ደግሞ ኢንተርፌሱን ራሱ ከከፈትን በኋላ ሪበን ሊሆን ይችላል፣ ታብ ሊሆን ይችላል። ላይክ ሆም ኢንሰርት ምናምን ሆም ሜኑ ላይ ሜኑ አለን። ሆም ፔጅ ፔጅ ፋይልስ የሚል እነዚህ የተዘረዘሩት እሱ ማወቅ ይኖርብናል። ዶኩመንቴሪያ ራሱ ከፍተን ምን እንደሚመስል እንዴት እንደሚሂደር እንደ ፉተር ራሱ አለ። እነሱን በመጀመሪያው ቀን ብናውቀው ጥሩ ነው ማለት ነው። እንደ እንትን እንዳልን ሌላኛው እዚህ በሁለተኛው ቀን ምንድነው ማወቅ ያለብን? በሁለተኛው ቀን ክሬቲንግ ኒው ዶክመንትን እንዴት ማወቅ ክሬት ማድረግ እንደሚችል እንደገና የነበረውን ዶክመንት ትላንት ወይም የዛሬ ሳምንት የተሰራውን ዶክመንት ኦፐን ማድረግ ራሱ መክፈት ኤግዚስቲንግ ዶክመንትን ማወቅ ነው ማለት ነው። እንደገና ሴቪንግ እንደ ሴቭ ማድረግና ሴቫዝን ልዩነቱ አሁን ሴቫዝና ሴቭ ምንድን ናቸው የሚለውን ሴቭን ማድረግም ሴቫዝም ግዴታ ማወቅ ይኖርብናል። ሴቫዝ እንግዲህ አዲስ መጀመሪያ ኒው ዶክመንትን እንደከፈትን ሴቭን ክሊክ ካረግን ወይም ደግሞ ሴቭ አስ ካልን እንደ አዲስ ሴቭ የሚያደርግልን ነው ማለት ነው። ወይም ደግሞ ሴቭ የተደረገ ስሙን መቀየር ከፈለግን ሴቭ አስ ብለን መቀየር እንችላለን። በሌላ ስም መስጠት ከፈለግን ማለት ነው። ስለዚህ ሴቭ እንደ ሴቭ አስ እነሱን ራሳቸው እንደ ሴቭ አስ ሁለቱም ለሴቭ ነው የምንጠቀምበት። እነሱን ማወቅ ነው ያለብን ማለት ነው በሁለተኛ ቀን። ስለዚህ በሁለተኛ ቀን ይሄን ካወቅን በቂ ጥሩ ነው ማለት ነው። ሌላኛው በሶስተኛው ቀን ታይፕ ቴክስትን መጻፍ ነው። እንደገና ኤዲት ቴክስት፣ እንደገና ሰሌክት ቴክስቱን ኤዲት ማድረግ ነው። መጀመሪያ ከጻፍን በኋላ ኤዲት ማድረግ የጻፍነው ኤዲት ማድረግ ይኖርብናል በሶስተኛው ቀን ማለት ነው። ሰሌክት ወይ ኮንትሮል ሰሌክት እናደርጋለን አለ ሁሉንም ወይም ደግሞ የምፈልገውን በማውዝ አሁን ማውዝ መክፈት ራሱ ቢግነር ከሆነ ይከብደዋል ማለት ነው። ለቢግነር በተለይ ወሳኝ ነው ማለት ነው ይሄኛው። ለተማሪም ከሆነ ለቢሮ ለምትጠቀሙትም ራሱ በዚህ አሁን ሰሌክት ለማድረግ እንደገና ኤዲት ለማድረግ ታይፕ ማድረግ በሶስተኛው ቀን ብትማሩ ጥሩ ነው ማለት ነው። ሌላኛው አራተኛ ቀን ላይ ምንድነው ማድረግ ያለብን? ኮፒ ካት እንደ ቤስት ኮፒ ማድረግ ወይም ደግሞ ካት ማለት እንዳለ ከዛኛው ከነበረው ቦታ ሙሉ በሙሉ አጥፍተን ሌላ ቦታ ፔስት ለማድረግ የምንጠቀምበት ነው።
ኮፒ ማድረግ ደግሞ እንዳለ ያንን እንዳለ ከዛኛው ላይ ኮፒ አድርገን ሌላ ቦታ ፔስት ለማድረግ የምንጠቀመው ነው ማለት ነው። ስለዚህ የሶስቱን አሁን ኮፒ ምንድነው፣ ካት ምንድነው፣ ፔስት ምንድነው የሚባለው ነገር ማወቅ ይኖርብናል። አንዱና ሪዶም ራሱ የራሳቸው ሾርት ከት አላቸው። አሁን ኮፒ ለማድረግ ኮንትሮል ሲ ነው። ኮፒ ለማድረግ ኮንትሮል ሲ ነው፣ በሲ ይታወቃል። ኮፒ ሲ በሚለው ካት ደግሞ ኮንትሮል ኤክስ ነው። ፔስት ለማድረግ ኮንትሮል ቪ ነው። ስለዚህ ሶስቱን ልዩነት ማወቅ ይኖርብናል ማለት ነው። ሌላኛው አንዱ እንደ ሪዶ ፋይንድ እንደ ሪፕሌስ እንደዚህ በአራተኛው ቀን ደግሞ ብናውቀው ወርድ ላይ ጥሩ ነው ማለት ነው። ፋይንድ እንደ ሪፕሌስ ፋይንድ አድርገን በሌላ አሁን የተሳሳተ ፊደል ካለ ሴንተንስ ውስጥ እሱን በሌላ ሪፕሌስ ማድረግ ከፈለግን አለ ማለት ነው። እነሱን ማወቅ ይኖርብናል። ስለዚህ አራተኛ ቀን ላይ ይሄንን ነው ማወቅ ያለብን ማለት ነው። በአምስተኛ ቀን ደግሞ እዚሁ መተን ፎንት ሳይዝ የሚለውን ደግሞ እዚህ ጋር ማወቅ ይኖርብናል። ፎንት ማለት አሁን ያው ይታወቃል። አሁን በአምስተኛ ቀን እንደዚህ ፎንት መጨመር ፎንት መቀነስ ይባላል በሳይዝ አንጻር። እንደገና ፎንቱም ደግሞ በሌላ ቦልድ በሌላ ታይምስ ኒው ሮማን ይባላል። እነሱ ማወቅ ይኖርብናል። እንደ ቤዚክ ነው የኛው ማለት ነው። እንደገና ቦልድ ማድረግ፣ ኢታሊክ ማድረግ፣ አንደርላይን ማድረግ ራሱ በዛኛው ቀን በአምስተኛው ቀን ማወቅ ይኖርብናል። ቦልድ ኢታሊክ አሁን እንዳልኳችሁ ነው። ለጀማሪ ለማያውቅ ምንም ይሄኛው እንደ ትልቅ ሊቆጠር ስለሚችል እንደ መጀመሪያ በቃ ይሄን ቦልዷን ራሱ ቆይቶ ገና ነው የሚገባ። ኢታሊክ ራሱ ቆይቶ ነው የሚገባ። አንደርላይን የምትለው ራሷ ገና ትምህርት ማወቅ ይፈልጋል፣ መለማመድ ይፈልጋል ማለት ነው። ከዛ ቴክስት ከለሩን ቴክስት ሪድ ማድረግ ከፈለግን አረንጓዴ ማድረግ ከፈለግን የምንጠቀምበት ነው ማለት ነው። ሃይላይት የምናደርግበትም ራሱ ልናውቀው የሚገባ ጉዳይ ነው ማለት ነው። ስለዚህ አሁን እነዚህን ሃይላይት ማለት ላዩ ላይ መስመር ሁለት መስመር ምናምን ማድረግ ነው መሰለኝ። እነሱንም ራሱ ብናውቀው ጥሩ ነው ማለት ነው። ሌላኛው እዚህ ጋር በስድስተኛው ቀን ፓራግራፍ አላይመንት ሴንተር ነው፣ ሌፍት ነው፣ ወደ ራይት ነው። እነዚህን ወይ ጀስቲፋይ የሚባሉ አለ። እነሱን አላይመንት ማስተካከል፣ ላይን ስፔሲንግ የፓራግራፉ የሴንተንሱም ራሱ ላይን ስፔስ ሊኖረው ይገባል። 1.5 ወይ ኢንደንቴሽን የሚባልም ደግሞ አለ። እነዚህን ማወቅ ይኖርብናል ማለት ነው በስድስተኛው ቀን። ሰባተኛው ቀን ቡሌት እንደ ነምበሪንግ የሚባል ደግሞ በሰባተኛው ቀን ቡሌት እንደ ነምበሪንግ። አሁን እዛ ውስጥ ቡሌት እንደ ነምበሪንግ ላይ ፔጅ መስጠት ራሱ ይኖራል። ፔጅ የምንሰጥበት ቦታ ነው ማለት ነው። ፔጅ እንሰጠዋለን ማለት ነው። ፔጅ ነምበር ቡሌትም ራሱ በሊስት መልክ በኤቢሲዲ መልክ ምናምን የምንሰጠው ነው። እዛ ውስጥም ገብተን በሆም ፔጅ ውስጥ መርጠን የምናይበት ነው። እነዚህን አሁን በሰባተኛው ቀን ብናውቀው ጥሩ ነው ማለት ነው። እንግዲህ አጠቃላይ ፕራክቲስ የምናደርገው ክሬት ሲምፕል ዶክመንት ቀለል ያለ ዶክመንትን የምናዘጋጅበትን ሜቴድ መፍጠር ነው ማለት ነው እዚህ ጋር። ስለዚህ አሁን እስከ ሰባተኛው ቀን ሲምፕል ዶክመንት ማለት እነዚህ የጠቀስናቸው 1 እስከ 7 ያሉትን የጠቀስናቸው አንደኛ ቀን እዚህ ጋር ኦፐን መክፈት እንደዚህ ሴቫዝ ምናምን ማድረግ ያልነው ኮፒ፣ ታይፒንግ፣ ኤዲቲንግ፣ ሰሌክቲንግ ያልነው በእነዛ ዙሪያ ሲምፕል የሆነ ዶክመንት ተዘጋጅተን ፓራግራፍም እዛ ጨምረንበት ፎንት፣ ቦልድ፣ ኢታሊክ እንደዚህ ከለር ቴክስት ከለር ምናምን የምንለው ቀለል ባለ ማዘጋጀት የምንችልበት ነው ማለት ነው። ክሬት ሲምፕል ዶክመንት የሚባለው ይሄኛው ነው ማለት ነው። ይሄኛውን በሰባተኛው ቀን ሲምፕል ዶክመንት ተዘጋጅተን አጠቃላይ እንትን ብናደርግ ይሻላል ማለት ነው። ይሄኛው ነው አንደኛው ሳምንት። በሁለተኛው ሳምንት ደግሞ ይሄኛው ቤዚክ የሚባለው ነው። እንግዲህ ቤዚክ ሁለተኛዎች ላይ ደግሞ ዶክመንት ፎርማቲንግ የሚባል አለ። ዶክመንት ፎርማቲንግ ማለት አንደኛው ቀን ዊክ 1 ላይ ምንድን ነው ያለው ቤዚክ ስኪል ነው አጠቃላይ አይደል? በወርድ ዙሪያ ቤዚክ ስኪል የተባለው ነው። እዚህ ጋር ደግሞ ሁለተኛው ዊክ ላይ ምንድን ነው ዶክመንት ፎርማቲንግ የሚባል አለ። ፔጅ ማርጂን ማለት ፔጁን ማርጂኑን ማስተካከል ወደ ውስጥ ገባ ማድረግ የ1.5 ምናምን ካልን እና አንድ ካልን እንትኑ ገባ የሚልበት በዚህ በራይትም በሌፍትም ይለያያል። እሱን ማስተካከል ነው። ፔጅ ኦሪንቴሽን የሚባልም ደግሞ ፖርትሬት እንደ ላንድስኬፕ አለ። ፕሪንት ስናደርገው አግዳሚና ታች ምናምን በመስመር ወደ ላይ ምናምን የምናደርገው ነገር አለ ማለት ነው። ወደ ጎን የሚፈልገውና ወደ ታች ቀጥ ያለ ምናምን የሚፈልገው ሁለቱ ይለያያሉ። ፕሪንት ስናደርገው እንደሱ መለየት ነው ፔጅ ኦሪንቴሽን የሚባል። እሱም ፔጅ ሴትአፕ የሚባል በሶስተኛው
ሆም ቀጥሎ ኢንሰርት ቀጥሎ ፔጅ ሴትአፕ የምትባል አለች ማለት ነው። እዛ ላይ ምናምን የሚገኘው ፔጅ ኦሪየንቴሽን የሚባል አለ። እሷን መረዳት ነው ማለት ነው። እንደገና ፔጅ ሳይዝ ራሱ መቀነስ መጨመር እንችላለን። ፔጅ ብሬክ የሚባል አለ ማለት ነው። በ8ኛው በ9ኛው ቀን ይሄኛው ፔጅ ኦሪየንቴሽን እና ፔጅ መርጅን በ8ኛ ቀን ብናውቀው ጥሩ ነው። እንደኛው ደግሞ ፔጅ ሳይዝ እንደ ፔጅ ብሬክ ደግሞ ፔጅ ብሬክ ይደረጋል ማለት አንደኛውን ፔፐር ላይ አንደኛውን ኤቢሲዲ አድርገን ወይም ደግሞ በሮል ነምበር 1 2 3 አድርገን ከኢንትሮዳክሽን ጀምሮ ደግሞ በነምበር 1 እስከ 3 ምናምን 2 3 ብለን መቀጠል ብንፈልገው እንደዛ ለማስተካከል ፔጅ ብሬክን እንጠቀምበታለን ማለት ነው። ለምሳሌ ሪሰርች ላይ ሮማን ነምበርን ነው እንደ እስከ ኮንቴንት ምናምን ጀምሮ በሮማን ነምበር ተጠቅመን እስከ የተወሰነ 5 ፔጅ ፊገር ምናምን የሚይዘው ቦታ እስከ 6 ፔጅ ምናምን ዲክለሬሽን ምናምን ያለው ቦታ ዝም ብሎ በኤቢሲዲ ወይም ደግሞ በሮማን ነምበር 1 2 3 ብለን አርገን ከኢንትሮዳክሽን ጀምሮ ኖርማል ፔጅ ነው የምንሰጥበት በፔጅ ብሬክ ነው ማለት ነው። እሱንም ማወቅ ነው። ሪቢናል ፔጅ ሳይዝ ማለት ደግሞ የሚንጎትቶ ነገር አለ። እሱንም በ9ኛ ቀን ብንማረው አሪፍ ነው ማለት ነው። በ10ኛ ቀን ሂደር እንደ ፉተር ሂደር ፉተር ምንድነው? ደብዳቤ፣ አድሬስ፣ ፎን ነምበር እንደዚህ ይይዛል አይደል? እንደዚህ ይይዛል። ሂደር ደግሞ ሎጎ ሊሆን ይችላል። የመስሪያ ቤቱ እንደምናምን የምንጨምርበት ቦታ ነው ማለት ነው። ስለዚህ እነሱን ብናውቀው ጥሩ ነው። ፔጅ ነምበር እዚህ ጋር አምጥቶታል። በ10ኛ ቀን ፔጅ ነምበርን ጨምርበት አሪፍ ነው ማለት ነው። በ11ኛ ቀን ኢንሰርቲንግ ቴብል እና ፎርማቲንግ ቴብል ኢንሰርት ካደረግን በኋላ ቴብል በፎርማት ይደረጋል። በምንፈልገው መልክ መርጅን ምናምን ይደረጋል። አንድ ሁለት ታይትሉ ላይ ቆርጠን መቁረጥ ከፈለግን ራሱ ቦርደሩን መቁረጥ የምንችልበት ፎርማት ማድረግ በምንፈልገው መልክ ማስተካከል እንችላለን። ራሱ ቴክስት ዳይሬክሽኑን መቀየር የምንፈልግ ከሆነ መቀየር የምንችልበት ነው ማለት ነው። ያ ፎርማቲንግ ቴብል የሚባል ነገር አለ ማለት ነው። እነዚህም በ11ኛ ቀን ብንማረው ቆንጆ ነው ማለት ነው። ሌላኛው እዚህ ጋር በ12ኛ ቀን ኢንሰርቲንግ እዚህ ጋር ኢንሰርት ፒክቸርን የምንጨምርበት እንደገና ፒክቸር ፎርማቲንግ ፒክቸርን የምንጨምርበት አጋጣሚ መፍጠር ነው ማለት ነው። እዚህ ጋር ፒክቸር ፎርማቲንግ ማለት የፒክቸሩን ሳይዝ እንደዚህ ደግሞ አለ እንደምንጨምር ሻዶ ምናምን ማድረግ አለ ማለት ነው። ወይም ደግሞ ስኩዌር የምናደርግበት ምናምን ነው ፎርማት ማድረግ። እሱንም ተጨማሪ እዛ ላይ በ12ኛ ቀን ፒክቸሩን ከጨመረን በኋላ ብናውቀው ጥሩ ነው ማለት ነው። 13ኛ ቀን ላይ ሼፕ ደግሞ አለ። ሼፕ እንደ አይከንስ ይጨመሩበታል። ሼፕ አሁን አለ ታውቁታላችሁ። ሼፕ ኢንሰርት ላይ ክሊክ ስናደርገው ቀጥታ ሼፕ የምትል አለች ማለት ነው። እሷ ላይ ክሊክ ስናደርግ ኢሜጅም እንደዛ ኢንሰርት ጋር ገብተን ነው እንትን የምናደርገው። እነሱም ብናውቀው ቴክስት ቦክስም ራሱ ኢንሰርት ላይ ክሊክ ስናደርግ ከሆም ቀጥሎ ኢንሰርት ላይ ክሊክ ስናደርገው የምናገኘው ቦታ ነው ማለት ነው። እሱንም ብናውቀው ጥሩ ነው ማለት ነው። በ13ኛ ቀን በ14ኛ ቀን እንግዲህ ፕራክቲስ ዲዛይን ፎርማትድ ሪፖርትን ምናምን ማዘጋጀት ነው። 14ኛ ቀን ላይ ፕራክቲስ ብናደርገው ጥሩ ነው። እስከ 14ኛ ቀን ለሁለተኛ ዊክ የተማርነውን ነገር ተመልሰን ደግሞ ፕራክቲስ ብናደርገው የተሻለ አንደርስታንድ ለማድረግ ይጠቅመናል ማለት ነው። ይሄን እንደዚህ ብናደርገው ጥሩ ነው ማለት ነው። ይሄኛው ዶክመንቱ ፎርማት ማድረግ ነው። በ3ኛው ዊክ ደግሞ አድቫንስድ ፊቸር ደግሞ አለ። እዚህ ጋር ምንድነው? እዚህ ጋር ስታይል እንደ ቲምስ ስታይል ማሳመር ነው። እዚህ ጋር ፎርማቲንግ ኮንሲስተንሲ የሚባል አለ። አሁን ቲምስ ደግሞ ይጨምራል። ቲም አሁን ሴቭ አዝ ብለን ስናደርገው ቲም የምንጨምርበት ቦታ አለ። የፔጅ ዲዛይን ሌተር ምናምን አብሮ ቡልድ ሆኖ የመጣ ምናምን እሱን የምንጨምርበት አጋጣሚ አለና እሱን በ15ኛ ቀን ብናውቀው ጥሩ ነው ማለት ነው። የአድቫንስድ ፊቸር ነው። ያው ቤዚክ ተብሎ ቤዚክ ውስጥ የሚገባ እንደገና ምንድነው ማድረግ ያለብን? ክሬቲንግ ቴብል ኦፍ ኮንቴንትስ ራሱ በ16ኛ ቀን ብናውቀው ጥሩ ነው። ቴብል ኦፍ ኮንቴንት በራሱ ኢንሰርት ክሊክ ካደረግን በኋላ ቴብል ኦፍ ኮንቴንት ብሎ አለ። የራሱ እኛ ሰሌክት ባደረግንለት ይሰራልና እሱን ማስተካከል ነው ማለት ነው። ፉትኖት እንደ ኢንድ ኖት የሚባል ደግሞ በ17ኛ ቀን ይሄም ይጠቅማል ማለት ነው። ኢንሰርቲንግ ቻርትስ እንደ ዲያግራም ቻርት እንደ ዲያግራም ዲፈረንት ዲያግራምን መጨመር ቢፈልግ መጨመር እንችላለን ማለት ነው። በ18ኛ ቀን ብንሰለጥነው እሱንም ደግሞ ብናውቀው ጥሩ ነው ማለት ነው። ሌላኛው እዚህ ጋር በ19 ስማርት
ግራፊክሶችን ብንጨምረው እዚህ ጋር ግራፊክስን ብንጨምር ጥሩ ነው ማለት ነው። እኛ ላይ ሃይፐርሊንክ እንደ ቡክ ማርክ የሚባል ደግሞ አለ። ቡክ ማርክን እዚህ ላይ ብንጨምረው የተሻለ ነው ማለት ነው። ሃይፐርሊንክንም እዚህ ላይ ብንጨምረው የተሻለ ነው። እዚህ ጋር እንግዲህ ክሬት ፕሮፌሽናል ዶክመንት በ21ኛው ቀን ሙሉ ከአንደኛ ከሁለተኛ ከሶስተኛ ሳምንት ጋር የተማርነውን ጥሩ የሆነ ዶክመንትን የምናዘጋጅበት ጊዜ ነው ማለት ነው። እኛው ተምረን ቆንጆ ዶክመንት የምናዘጋጅበት ሜትድ ነው ይሄኛው። እዚህ ጋር ፕሮፌሽናል እንደ ኮላቦሬሽን ቱልስ ነው። እዚህ ጋር ያው ሙሉ በሙሉ የምናውቅበት ነው። አራተኛ ሳምንት ለምሳሌ ስፔሊንግ እንደ ግራመር ቼክ የምናደርግበት ቦታ አለ። እሱንም መማር ነው ማለት ነው። 22ኛ ቀን አውቶ ኮሬክት ደግሞ ራሱ ኮሬክት የሚያደርግልን ቦታ እንትን ማድረግ ነው። እኛም ማኑዋሊ ኮሬክት ማድረግ ካለብን ቼክ የምናደርግበት ሜትድ መፍጠር ነው ማለት ነው። እሱም በ22ኛ ቀን እንደገና ትራክ ቼንጅስ እንደ ኮሜንት የምናደርግበት አሁን ለሪሰርች አሁን ኮሜንት ይደረግበታል። ኮሜንት የምናደርግበትን እንትን ማለት ሪቪው የምናደርግበት ዶክመንቱን አሁን ኮሜንት ብዙ ጊዜ አስተማሪዎች ወይም ደግሞ አድቫይዘሮቻችን እንልክላቸዋለን በኮሜንት መልክ አስምሮበት አስቀምጦ ይልኩልናል የተፈጠረውን ችግር። እሱን ታዲያ እኛ መልሰን ቼክ አድርገን የምንልበት አጋጣሚ ይፈጠራል ማለት ነው። ያ ሪቪው አድርጎ እኛም ሪቪው ተመልሰን እነሱ ኮሜንት ያደርጉበት ቦታ ሪቪው አድርገን እንመልስላቸዋለን ማለት ነው። ከዛ አሁንም ደግሞ ኮሜንት ማድረግ ከፈለጉ በዚህ በኮሜንት እንትን ሴክሽን ውስጥ ገብቶ ኮሜንት አድርጎ ይሰጠናል። እሱንም በ3ኛ ቀን ብንማረው ጥሩ ነው ማለት ነው። ዶክመንት ፕሮቴክሽን ማለት ፓስወርድ እና በፓስወርድ ማሰር ምናምን ነው። በዛ እሱን 24ኛ ቀን ብንማር እንደገና ሪስትሪክት እንዳይከፈት ምናምን ኤዲት እንዳይደረግ የማድረግ እንትን ነው። እዚህ ጋር ሪስትሪክት ኤዲቲንግ የሚባል አለ ማለት ነው። ሌላኛው 25ኛ ቀን ሜል መርጅ ምናምን ስለ ሜል መርጅ አንድን ደብዳቤ ለብዙ ሰው አድርጎ የመላክ ምናምን ነው። እሱንም በ25ኛ ቀን ብንማረው ለኛ ጥሩ ነው ማለት ነው። አጠቃላይ ስራችንን ቅልጥፍና ለመጨመር የምንጠቀምበት ዘዴ ነው ማለት ነው። እሱን በ25ኛ ቀን ብናደርገው ጥሩ ነው ማለት ነው። እዚህ ጋር ሌላኛው እዚህ ጋር ክሬቲንግ ሌተርን ክሬት ለማድረግ በ26ኛ ቀን ዊዝ ሜል መርጅ አሁን ራሱ ሜል መርጁን ትራክስን ካረግን በኋላ እንዴት ዶክመንትን ሜል መርጅ አድርገን መላክ እንደምንችል ማወቅ የምንችልበት አጋጣሚ አለ ማለት ነው። በ27ኛ በ26ኛ በ27ኛም ደግሞ ፕሪንቲንግ ዶክመንት ራሱ ፕሪንት ሴቲንግ ማስተካከል ራሱ በ27ኛ ቀን ብናውቀው ጥሩ ነው ማለት ነው። ኤዲቲንግ ኤክስፖርቲንግ ዶክመንት ቱ ፒዲኤፍ በፒዲኤፍ ሴቭ ማድረግ ከፈለግን ራሱ ወደዛ ኮንቨርት የምናደርግበት ማይክሮሶፍት ኦፊስ 10 እና ከዛ በላይ ከሆነ ራሱ በፒዲኤፍ ሴቭ አዝ ብለን ካደረግን በፒዲኤፍ ሴቭ ማድረግ እንችላለን። 2007 እና ከዛ በታች ከሆነ ግን ኦንላይን ኤክስፖርት የምናደርግበት ወይም ደግሞ የምንቀይርበትም አጋጣሚ ይፈጠራል። 7 ካለን እሱን ስለዚህ መማር ይኖርብናል ማለት ነው። ሌላኛው እዚህ ጋር በአብዛኛ ኪቦርድ ሾርትካት እንደ ፕሮዳክቲቪቲ ነው። ኪቦርድ ሾርትካትን ደግሞ ተጨማሪ ለቅልጥፍና ቀልጠፍ ያለ ስራ ለመስራት ኪቦርድ ሾርትካትን ብናውቀው ጥሩ ነው። ኮንትሮል ኤስ ከሆነ ሰሌክት ኦል ማለት ከፈለግን ኮንትሮል ኤን ነው የምንነካ። ኮንትሮል ሲ ኮፒ ነው። ኮንትሮል ቪ ፔስት ነው። ኮንትሮል ኤክስ ካት ነው። እንደገና ሻትራው ማድረግ ከፈለግንም ከኪቦርዳችን ለዚህ የኪቦርድ ሾርትከት በቀላሉ አንደርስታንድ ማድረግ ይኖርብናል ማለት ነው። እነሱን ብናውቃቸው ጥሩ ነው። በ29ኛ ቀን እንደገና ፋይናል ፕሮጀክት የሚሆነው ክሬት ፕሮፌሽናል ሪፖርትን ማዘጋጀትና ወይ ሲቪያችንን ማዘጋጀት ነው ያለብን ማለት ነው። አጠቃላይ ሙሉ በሙሉ አውቀናል ለማለት ያንን ብናዘጋጀው ጥሩ ነው ማለት ነው። በ30ኛው ቀን በ30 ቀን እንግዲህ ማይክሮሶፍት ወርድን ከቤዚክም በላይ ምናምን ሊባል ይችላል። ምናልባት ይሄ አነሳሌ ከሆነ ኢንተርሚዲየት ቢግነር ኢንተርሚዲየት እንደ አድቫንስ ብዬ ደግሞ በሌላ እንትን ላመጣ እችላለሁ። ለዛሬ ግን እንደ ቤዚክ ወርድን የምንማርበት በ30 ቀን ተምረን የምንጨርስበትን አጋጣሚ እንፈጥርልን ቀለል ባለ መልክ ያቀረብኩላችሁ ነው ማለት ነው። ሌላኛው እዚህ ጋር እንደ ሪኮመንዴሽን ምንድነው ሁሌ ፕራክቲስ ማድረግ ነው። አትሊስት በየቀኑ ለ30 ደቂቃ ወይም ደግሞ ለ1 ሰዓት ፕራክቲስ ብናደርገው የማወቅ እድላችን ከፍ ያለ ይሆናል ወይም ደግሞ መለማመድ እንችላለን ጥሎ ማለት ነው። ሌላኛው እዚህ ጋር
ሪል ዶክመንት ማዘጋጀት ነው። ላይክ ሌተር ደብዳቤ ሊሆን ይችላል፣ ሪፖርት ሊሆን ይችላል። ዲፍረንት ዶክመንቶችን የምናዘጋጅበትን አጋጣሚ መፍጠር ነው ማለት ነው። እንደገና ፕሮዳክቲቪቲ ኤፊሽንሲ ለመጨመር ወይም ደግሞ ፈጠን ያለ ስራ ኤፊሽንሲ ማለት ውጤታማነት አይደል? ውጤታማነትን ለመጨመር ሾርት ከቶችን ኪቦርድ ሾርት ከትን መማር ይኖርብናል። እንደ ሪኮመንዴሽን ቴምፕሌቶችን መጠቀም ደግሞ እንደ ስታይል ፎር ፕሮፌሽናል ፎርማቲንግ ማለት ፎርማት ብራም የተዘጋጀ ፎርም እንትኖች አሉና እነሱን ብንጠቀመው የተሻለ ይሆናል ማለት ነው። እንደ አጠቃላይ እንደ ሳመሪ ምንድነው አጠቃላይ በ30 ቀን ኮምፒውተር ማይክሮሶፍት ወርድን አንድ ሰው ተምሮ ሊጨርስ ይችላል። ቤዚክ ከተባለው ለስራ የሚያበቃውን ስራ ሊሰራበት የሚችለውን መማር ተምሮ ማወቅ ይችላል ማለት ነው። ይሄኛው እንደ ጋይዳንስ ተጠቅሞ እንደ ወስዳችሁ ብትማሩ የተሻለ ይሆናል ማለት ነው። ሌላኛው ዛጋ በፕራክቲስ ደግሞ ዳይሊ ታስክን ወስደን በየቀኑ ፕራክቲስ ብናደርገው የተሻለ ይሆናል ማለት ነው። እሱንም ያው ቴብሌን ኢንሰርት በማድረግ እንደዚህ ኢሜጅን በጨመር ኮላቦሬሽን ምናምን ከሌሎች ምናምን ጋር ኮላቦሬት በማድረግ ራሱ እንትን ብንለው የተሻለ ኮንፊደንሳችንን ይጨምርልናል፣ የራስ መተማመናችንን ይጨምርልናል። ወርድን ማይክሮሶፍት ወርድን እንድናውቀው ይረዳናል ማለት ነው። እንግዲህ በማይክሮሶፍት ወርድ ቱቶሪያል ዙሪያ በ30 ቀን ተምራችሁ ልትጨርሱ ትችላላችሁ በሚል ዙሪያ ያዘጋጀሁትን ፓወርፖይንት ይሄን ይመስላል። ይጠቅማችኋል ብዬ ነው። በተለይ ለጀማሪዎች ቅድምም እንዳልኳችሁ በዚህ መልክ እንትን ብትሉ ጥሩ ነው የሚል ሀሳብ አለኝ። አጠቃላይ በማይክሮሶፍት ወርድ ዙሪያ ያዘጋጀው ቱቶሪያል እዚህ ላይ ጨርሻለሁ። እኔ እናንተ ቤተሰብ አላላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። እንደዚህም ላይክ፣ ሼር፣ ኮሜንት እንድታደርጉም ጠይቃችኋለሁ። የዛሬን ቱቶሪያል እዚህ ላይ ጨርሻለሁ። ሳምንት በሌላ ቱቶሪያል እስከምንገናኝ ሰላም ሁኑ። አመሰግናችኋለሁ እያልኩ እዚህ ላይ ያበቃለሁ ማለት ነው። ታንኪዩ